ገነት ቡሽን ይባላል። ፈቃደኝነቱ እንግዲህ ደስ ብሎኝ ነው የምነግራችሁ። ያው የሰንበት ገበያ በጣም ደስ ይላል። ካለበት አንጻር ከሰፈር በጣም የተለየ ነው ማለት ሰፈር የተለያዩ በሚያመጡበት አንጻር የተለያየ ጭማሪ ያለው ሁለተኛ የምትፈልጊው ላታገኝ ትችላለሽ። እዚህ ግን እንደፈለገሽ መርጠሽ በተመጣጣኝ ዋጋ ትገዣለሽ። አሪፍ ነው። የተለያየ ቢሆንም ደስ በሚል ሁኔታ ሁሉም ይወጣል እና ደስ ይላል የሰንበት ገበያ። እኔ ደስ ያለኝ ነው የምገዛው። እንግዲህ አቅርቦቱ ምን ይመስላል? አቅርቦቱ እንግዲህ ያው አለ ዋናው መኖሩ አይደለም ማለት ሁሉም የምትፈልጉ ሽንኩርቱም ቲማቲሙ እንደያቀመሽ አለ ሁሉም አቅርቦት አለ እንዳየሁት ከሆነ እኔ እንዳየሁት ማለት ነው እና ደስ ይላል። እሺ እኔም አመሰግናለሁ። ሰንበት ገበያ ስሜ ተረፈ ተስፋዬ ይባላል። የወረዳ ነው። ሰንበት ገበያን አስመልክቶ ሰንበት ገበያ መኖሩ በጣም ጥሩ ነው። ምክንያቱም ከግማሽ በታች ነው ዋጋ የተቀነሰ ያለው። ለምሳሌ ሽንኩርትን ብንወስድ በጣም የወጣበት ጊዜ ነበረ። ባለፈው ሳምንት ግን እስከ 30 ብር 40 ብር አካባቢ የነበረበት ሁኔታዎች አሉ። እቺ ሳምንት ደግሞ ባልተቀረበ ነው መሰለኝ 10 ብር 15 ብር የጨመረበት ሂደት አለ። ግን የሰንበት ገበያ መኖሩ ለህዝቡ ለኛ በጣም ጥሩ ነው። ዋጋው ተመጣጣኝ ነው። ዋጋው የማረጋጋት ስራ ሰርቷል ብዬ ነው የሰንበት ገበያን ማምነው። አቅርቦት ጥሩ ነው፣ በቂ ነው። ግን የማነስ ነገር የለም። ሰው እስከ እሑድ ማታ ድረስ የለም ሳይባል የገዛበት ሁኔታዎች ነው። እሺ፣ አመሰግናለሁ። ማርታ ጎበዝ እባላለሁ። ከሰንበት ገበያ ተጠቃሚ ነኝ። ከውጭ ገበያ ጋር የሰንበት ገበያ ትንሽ የሆነ ልዩነት አለው። ለምሳሌ ሽንኩርት 110 ብር ነው፣ እዚህ 65 ብር እና 60 ብር 50 ብር ነው። ስለዚህ ልዩነት አላቸው። ቲማቲምም እንደዛው። ስለዚህ ገበያው አቅርቦቱ ከዚህ በበለጠ ቢሆን ሰው ተጠቃሚ ይሆናል። አቅርቦቱ ባይቀነስ ቢጨመር ይላል። አመሰግናለሁ። አቅርቦቱ ቆንጆ ነው። ለአንዳንድ ቲማቲም ተበላሽ በሚለው እንጂ በተረፈ ሌላው ነገር ከበዓል ጋር በተያያዘ ያለውን አሁን ከሌላው ግን 80 ብር ነው